የአንድ ሀገር መሪ ከእውቀቱ ከዲግሪው ከልምዱ ከምኑ ባሻገርና በላይ ምን ሊኖረው ይገባል ነው። ራዕይ ስለ አገሩ ስለዚያ ስለተሾመበት ኃላፊነት ስለተሰጠው ኃላፊነት ማየት አለበት። ቀን ከማታ እንዴት ላሻሽል፣ እንዴት ላሳድግ፣ እንዴት ላስፋ፣ ሰላም ከጠፋ ሰላም እንዴት ይመለስ፣ ድህነት ካለ ኢኮኖሚ ድቀት ካለ እንዴት ያንሰራራ፣ ዲፕሎማሲ ከሆነ የድንበር ጉዳይ ከሆነ አሉ የሚባሉ ችግሮችን ሁሉ እንደ መሪ ሊፈታ ነው እዛ ጋር የተቀመጠው። ስለዚህ ሌሊቱንና ቀኑን ማሰብ ማብሰልሰል መጨነቅ አለበት። እኔ ፖለቲካ ብዙ አላውቅም፣ ግን በጣም የሚገርም ህዝብ ሆነናል። ዛሬ ሀገራችንን እንደ ሸንኮራ እየመጠጣት ያለ ገለባ አድርጎ ሊጥላት እየመጠጣት ያለ መንደርተኝነት ነው። መንደርተኝነት ሳይሆን መንደረኛነት። ይሄ ሎካሊዝም የሚባል ሎካሊዝም ትራይባሊዝም ብቻ አይደለም፣ ሎካሊዝም ከሰፈር ውጪ ሰው ማየት ያቃተው ጊዜ ነው። በጣም ያሳዝናል፣ በጣም ያበሳጫል። እውነቱን ለመናገር በአንድ በኩል ግሎባሊዝም ይባላል፣ ግሎባላይዜሽን ይባላል፣ በሌላ በኩል ደግሞ መንደሪዝም። እኛ ጋር ደግሞ በጣም በከፋ ሁኔታ የትም አፍሪካ ሀገር የሌለ እንግዲህ በተወሰነ ደረጃ ሄጄ አይቻለሁ። የትም አፍሪካ ሀገር የሌለ ሰው ድንበሩን እያነሳ ጎረቤት ሀገር አስፋልት ጎዳና የባቡር ሀዲድ እየሰራ በሚገጣጠምበት ዘመን እኛ ደግሞ አንዲት ሀገር አሳንሰን 120 ፓርቲ አቋቁመን እያንዳንዱ ላንጉዌጅ እያንዳንዱ ኤትኒክ ግሩፕ የራሱ ፓርቲ። የሚገርም ነው። ምድሪቱ በጣም በእውነት ቤት ያልተሰራበት መሬት ስታዩ በደቡብ በምስራቅ በምዕራብ ማለት ይሄ የኦጋዴን በረሃን አታስቡ፣ ወይም ደግሞ እዚህ ወደ አፋር ያለውን በረሃ አታስቡ። በጣም ለምለም ያልታረሰ ከተማ መሆን የሚችል እርሻ መሆን የሚችል ደን መሆን የሚችል ህዝብ ያልሰፈረበት መሬት አለ። አሁን ካለነው ፖፑሌሽን 3 እጥፍ 4 እጥፍ ብንሆን የማንሞላው ሰፊ መሬት አለ። የውጭም ሆነ የውስጥ የከርሰ ምድሩ ሀብት በጣም ብዙ ነው። ወንዞች፣ ውሃው በጣም ብዙ ስንት ነገር ቢሰራ ወገኖቼ ለኛ ብቻ አይደለም ለመላው አፍሪካና ቢያንስ አፍሪካ ቀንድ ይሄ በጣም በረሃ ምድረ በዳ የሆነ ጂኦግራፊካል ሎኬሽን ላይ ነው ያለ ነው። እዛ ሁሉ መሆን የሚችል ሀብት እያለ በድህነት በቀን አንድ ጊዜ እንኳን አሳምረን መብላት የማንችል ድሆች መሆናችንን እያወቅ ነው ያቺነው አቅማችንን እንደገና አሰልስለን አመን ምንን ትንሽ ለማድረግ ሰው ትንሽ ለመሆን ይታገላል፣ ለማነስ ይታገላል፣ ለመደህየት ይታገላል። ድህነት እኮ ዝም ብሎ ናቹራሊ ይመጣል አይደል? ለድህነት መታገል አያስፈልግም። ትንሽ ለመሆን መታገል አያስፈልግም። ለዛ የምናወጣው ኢነርጂ ለዛ የሚወጣው ማንኛውም ነገር የገንዘብ ሀብት ይሁን እውቀት ይሁን ችሎታ ይሁን ትልቅ ለመሆን ቢወጣ ትልቅ ለመሆን ለማደግ ለመብዛት ለመስፋት አርቆ ለማየት ቢሆን እንዴት ጥሩ ነበረ። መቼም ተስፋ አንቆርጥም። እግዚአብሔር ቀን አለው ብለን እናምናለን። ይምረናል፣ ይራራልናል፣ ይመልሰናል፣ ያስነሳናል፣ አይናችን ይከፍታል ብለን እናምናለን እና እንደዚህ እንደሆነን አንጨርስም ብዬ አምናለሁ። የምንችለውን እናድርግ። በጸሎታችንም በሐሳብም በምክርም እናገኛቸውን ሰዎች የጠባብነት የሚዋጋቸውን ሰዎች ከአገር ወደ መንደር የሚጠቡትን ሰዎች ስናገኝ በፍቅር እየመከርንም እየተመካከርንም አስተሳሰባችንን ትንሽ ለመለወጥ የምንችለውን ሙከራ እናድርግ ለማለት ነው። በትንሽ ራዕይ አንኖር፣ በትንሽ ንብረትም አንኖር። እውነቱን ለመናገር this is land of opportunity አይደል የሚባለው። ከተሰራ እንደው በጣም የነፍሳችሁን እንዳትጥሉ አገልግሉ። በሌላ በኩል ያላችሁንም አገልግሎት እንዳትጥሉ ደግሞ በሌላ በኩል አደራ። ግን ስሩ፣ እንስራ፣ እንማር፣ እንደግ፣ እንወቅ፣ እናንብብ፣ እንመራመር፣ እንጠያየቅ፣ እንመካከር፣ እንነጋገር። ጥሩ መረጃዎች አሉ፣ የሚያሳድጉ መረጃዎች አሉ፣ አይን የሚከፍቱ መረጃዎች አሉ፣ ያላየነውን ዓለም ሊያሳዩን የሚችሉ መልካም መረጃዎች አሉ። ዘመኑ ደግሞ የመረጃ ዘመን ነው። የምንጠቀምባቸውን አዘውትረን የምንከፍታቸውን የሶሻል ሚዲያ ፕላትፎርሞችን እንመርምራቸው። ሐሜተኞች ከሆኑ እንተዋቸው፣ አሉባልተኞች ከሆኑ እንተዋቸው፣ በሬ ወለደ የሚሉ ከሆኑ እንተዋቸው። አይጠቅሙንም፣ አያሳድጉንም። አሁን ወዳልነው ወደ ዘር ምናምን የሚወስዱን፣ ወደ ንትርክ ወደ ጦርነት የሚወስዱን፣ ወደ መጠላላት የሚወስዱን የሚያሳብቁ ከሆኑ እነዛ ሚዲያዎች ደንበኝነታችንን እናቆም። ጥሩ መረጃ የሚሰጡን፣ ጥሩ ኢንፎርሜሽን የሚሰጡን፣ አእምሮአችንን የሚያሳድጉ፣ መንፈሳችንን የሚያሰፉ ካሉ እነሱን እንጠቀምባቸው። ደግሞ መጽሐፍ እናንብብ፣ መጽሐፍ ቅዱስንም እናንብብ፣ ሌሎች መጽሐፍትንም እናንብብ። ጥሩ መረጃ እንሰብስብ። ጊዜያችንን ስልክ ወሬ ብዙ አናጥፋ። ታውቃላችሁ፣ ምናልባት ቁጥር 1 ሳንሆን አንቀርም ብዙ በማውራት በስልክ ላይ በጣም ብዙ ነው የሚወራው። በጣም ሰላምታችን 10 ደቂቃ ይፈጃል። ወደ ዋናው ቁም ነገር ሳንገባ ደህና ነኝ፣ እንዴት ነህ? ደህና ነኝ፣ ሰላም ነህ? ደህና ነኝ፣ ሁሉ ደህና ነው፣ ደህና ነኝ፣ ቤተሰብ ደህና ነው፣ ደህና ነኝ፣ ልጆች ደህና ናቸው፣ አያት ደህና ናቸው፣ አጎት ደህና ናቸው፣ ውሻው ደህና ነው፣ ድመቱ ደህና ነው፣ ሰፈሩ ደህና ነው፣ ቤቱ ደህና ነው፣ አየሩ። እኔ ፈጠንኩ እንጂ ቀስ ብላችሁ ብትናገሩት 15 ደቂቃ በደህና ነሽ ያልቃል። የሚገርማችሁ ነገር አንዳንዴ ድሮ ይሄ ካርድ እየተገዛ የሚደወልበት የለም። ካርዱ የሚያልቀው በደህና ነሽ ነው። የደወልንበትን ምክንያት ለመነጋገር ሌላ ካርድ መግዛት አለብን እንደገና እና
በጣም በቃ ማይጠቅም ማይረባ ነገር ጆሮአችን እስኪቀላ ድረስ ይሄድ በቃ እንዲያሸ ነው እየፈተግ ነው እስኪቀላ ድረስ ምንድነው የምናወራው? ምንድነው የምንነጋገረው? በጣም ትልልቅ ነገሮች አሉ፣ የሚያሳድጉ የሚያፋፉ ነገሮች አሉ። መንፈስንም አይምሮንም ሁለንተናን የሚያሰፉ ነገሮች አሉ። እነሱን እንለዋወጥ፣ መልካም ነገሮች እንለዋወጥ እና ጌታ ደግሞ ይዳሰን። አሜን። አልሰማችሁም? አሜን። ደግሞ ደጋግሞ ይዳሰን። ሁለተኛ ብቻ አይደለም፣ ሁለተኛ የተዳሰሰ ካለ ሶስተኛም ይዳሰስ፣ ሶስተኛ ዙር ካለ አራተኛም ይዳሰን። አሜን። ምክንያቱም እሱ አያልቅበትም፣ እኛ ደግሞ ያስፈልገናል። ደጋግመን መዳሰስ ያስፈልገናል ወገኖች፣ ያስፈልገናል። አሁን ለመንፈስ ቅዱስ ሙላት መጸለይ ተትቷል። ለተለያዩ የጸጋ ስጦታዎች መጸለይ ተትቷል። በቃ እንደው ወጣን ገባን፣ በቃ የኑሮ ነገር ነው። አሁን ደግሞ የሀገራችን ነገር ወጥሮ ይዞናል። በቃ ምንጸልየው ለሱ ነው። የልጆች ነገር ነው። የመንፈስ ቅዱስ ሙላት፣ የጸጋ ስጦታዎች፣ ራእይ፣ ህልም ማየት፣ አዳዲስ ዓለም አዲስ ነገር በማየት ማደግና መስፋት የመሳሰሉ ነገሮች ከጸሎት ርዕስነትም የወጡበት ጊዜ እንደሆነ ታውቃላችሁና የዳኑ ጥቂት ሰዎችን እዚህ በቃ አጠቃላችሁ እዚህ በውጭ ሀገር ያለን ፓስተሮች አበሳ የምናየ በቃ 50 ሰው 60 ሰው 100 ሰው ይዘን ስናገላብጥ አንዱ ሲስቅ፣ አንዱ ሲቆጣ፣ አንዱ ሲመርቅ፣ አንዱ ሲረግም እንዲሁ ስናገላብጥ የሚገርማችሁ ዓለም ግን በጣም ሰፊ ናት እና እግዚአብሔር ያሳየን። አሜን። እናንተም በግድ ፓስተር መሆን የለባችሁም። ያልዳኑ ሰዎች አሉ፣ በስራ ቦታ አሉ፣ በሰፈራችሁ በጉርብትና አሉ፣ ኢቭን በቤታችሁ ውስጥ እንኳን ማለት ቤተሰብ እዚህ ላይሆን ይችላል፣ አገር ቤትም ሊሆን ይችላል። ግን የራሳችሁ ቤተሰብ ዘመድ የሆነ እንኳን ያልዳናል እና ወጣ ብለን ሰፋ አድርገን እግዚአብሔር ይርዳን። አሜን። የአንድ አገር መሪ ከእውቀቱ ከዲግሪው ከልምዱ ከምኑ ባሻገርና በላይ ምን ሊኖረው ይገባል ነው ራእይ፣ ስለ አገሩ ስለዚያ ስለተሾመበት ኃላፊነት ስለተሰጠው ኃላፊነት ማየት አለበት። ቀን ከማታ እንዴት ላሻሽል፣ እንዴት ላሳድግ፣ እንዴት ላስፋ፣ ሰላም ከጠፋ ሰላም እንዴት ይመለስ፣ ድህነት ካለ ኢኮኖሚ ድቀት ካለ እንዴት ያንሰራራ፣ ዲፕሎማሲ ከሆነ የድንበር ጉዳይ ከሆነ አሉ የሚባሉ ችግሮችን ሁሉ እንደ መሪ ሊፈታ ነው እዛ ጋር የተቀመጠው። ስለዚህ ሌሊቱንና ቀኑን ማሰብ፣ ማብሰልሰል፣ መጨነቅ አለበት። ከሀገር መሪ ይሄ ይጠበቃል። በጣም ጥሩ ነው። ነጋዴ ምን ያስፈልገዋል እያልን ነው? ራእይ ያስፈልገዋል። ራእይ ከሌለ ንግድ የለም። ለማንኛውም ስራ፣ ለአገልግሎት ብቻ አይደለም፣ የትኛውም ስራ ጌታ ኢየሱስ ቤት ሊሰራ ወጣ ይላል አንዱ ሰው አይደለም? የያዛት ገንዘብ ለምን ብቻ የምትሆናት? ለመሰረት ብቻ። ምንድን ነው ያጣው የሰውዬ? ከመነሻው ራእይ የለውም። ዘለቅ ያለ ራእይ የለውም። ወታደርም እንደዚሁ አለ። ወይም የወታደር የሚመራ አንድ ጄኔራል የያዘው የሰራዊት ብዛትና ያለው መሳሪያ ትጥቁ ምናምን ከሚመጣው ጠላት ጋር ሳያስተያይ ዝም ብሎ ባለችው ቢዘምት ይዋረዳል፣ አገሩንም ያዋረዳል ያለውን አትርሱ። ስለዚህ ለሁሉም ነገር ምን ያስፈልጋል? ራእይ። አባታችን ኖህ ራእዩ ምን ነበር? ትውልድ እንዲቀጥል ያን የውሃ ሙላት አደጋ ተሻግሮ እንዲቀጥል ማድረግ ነበር ራእዩ። ተሳካለት? አልተሳካለትም? አሳክቷል። 120 ምናምን ዓመት በፈጀ የሥራ ጥረትና ትጋት ህዝብ እየሳቀበት፣ ጎረቤቶቹ፣ ዘመድ ጓደኞቹ ሁሉ እየተሳለቁበት ግን ራእዩን አሳካ። ራእይ ነው የሚያኖር መኖር ራሱ እንኳን እንዲህ በቃ ኤግዚስት በቃ ለመኖር ራሱ ራእይ ያስፈልጋል። እኛ ጋር ወገኖቼ ወርቆ አለ፣ አልማዞ አለ፣ እብነበረዱ አለ፣ ውሃው አለ፣ ምኑ አለ። የሰው ሀገር ተንከራታች ያደረገን፣ ሰው ደጅ ጠኝ ያደረገን ወንድሞቻችን እህቶቻችን በፖርት ሱዳን፣ በጅቡቲ አውሮፓ ለመግባት የሆነ አውሮፓ ሀገር የት እንደሆነ እንኳን አያውቁትም ለመግባት ብለው ባቡር መርከብ እንትን ውስጥ ገብተው የእህል መጫኛ መርከብ፣ የመኪና የኢንጂን መጫኛ የተለያየ እንትን መጫኛ መርከብ ውስጥ ገብተው እዛ በኦክሲጅን እጥረት ሞተው አንዳንዶቹ የሚዞር ማሽን የመርከቡ እንትን ኢንጂን ቆርጧቸው የሚንከራተቱበት ምክንያት በዝማሬው እንደተባለው ሀገር እያለን ስደት፣ ክብር እያለን ውርደት፣ ምግብ እያለን ረሃብተኞች፣ ወገን እያለን ብቸኞች የሆንበት ሌላ ምንም ተአምር ተፈጥሮብን አይደለም። የማየት አቅም አጣን። ያችን አገር ተባብረን ተያይዘን ምቹ አገር ማድረግ እንደምንችል ማየት አልቻልንም። ህልማችንን ሁላችንም የምናሳካው አሜሪካ በመሄድ አውሮፓ በመሄድ ካናዳ በመሄድ መሰለን። አገር ቤት ስንገናኝ ግን መበላላት፣ መነካከስ፣ በቃ መቀኛኘት፣ መቀናናት ስንወጣ ብቻም ይሳካልን። እግዚአብሔር ይህን ዘመን ይቀይረው። አሜን በሉ ወገኖች። አገሩን ለውጦ መለወጥ እንደሚቻል የሚያስብ ትውልድ ይፈጠር አሁን። አሜን። አገሩን ለውጦ ያለውን ነገር ወደ ምርትነት ያልተለወጠውን ጥሬ ሀብት ለውጦ ቀይሮ ሰው አገር የሚንከራተት ሳይሆን ለጉብኝት የምትፈልግ አገር፣ ደጅ የምትጠና አገር፣ ቪዛዋ ውድ የሆነ አገር፣ ለዓመት የምታሰልፍ አገር፣
እጃችሁን ዘርጉ፣ አሜን በሉ። ይሁን እስቲ በሉ። ያው ካለንበት ጭቅጭቅ ወጥተን በጌታ በኢየሱስ ክርስቶስ ስም የኔልሰን ማንዴላ ራእይ ምን ነበር? ነጻነት። ጥቁሮች አገራቸውን ሲመሩ፣ ሲያስተዳድሩ፣ ሲገዙ አያለሁ አሉ። በቃ አያለሁ። ይሄን እስከማይ ድረስ መክፈል ያለብኝን ማንኛውንም መስዋዕት እስከሞት ድረስ ከፍላለሁ አሉ። አሳክተው አይደለም የሚቀጥለው ጄኔሬሽን እሳቸው ራሳቸው የሳውዝ አፍሪካን ቤተመንግስት ተቀምጠውበት ገዝተውበት አዘውበት በጡረታ ተገልለው እየባረኩና እየመረቁ በክብር ሄዱ። እንዴት ያስቀናሉ! በእውነት እንዴት ያስቀናሉ! ማየት እንደዚህ ያከብራል። ማየት እንደዚህ ያሳድጋል። ማየት እንደዚህ ይባርካል። ማርቲን ሉተር ኪንግ መሆን አለብን? ጳውሎስ መሆን የነሱና ጃይንት መሆን በቃ ገናና መሆን አለብን እንዴ? ኖ ይህን ዓለም የቀየሩ ብዙ ትልልቅ ሰዎች ትልቅ ስም ያላቸው፣ አንዳንዶቹ እንቁላል ሻጭ ነበሩ፣ አንዳንዶቹ ጫማ ሰፊ ነበሩ፣ አንዳንዶቹ የተቀደደ ብረት ድስትና መጥበሻ ጠጋኝ ነበሩ። ዓለምን ያሻሻሉ ያሳደጉ ሁሉ ትልልቅ ሰዎች አልነበሩም። አንተም ትችላለህ፣ አንቺም ትችያለሽ፣ ትችላላችሁ። እንችላለን። ለምን ራእይ አልባ እንሆናለን? ክርስትናችን የቀዘቀዘ ነው። በጣም ቀዝቃዛ ህይወት ነው ምንመራው። የጋለ በቃ ሚንተከተክ ህይወት አይደለም ምንኖረው። በየቀኑ በጣም ቀዝቃዛ ለሰስ ያለ ህይወት ነው ምንኖረው። በምድራዊና በጊዜያዊ በዕለታዊ ነገር ተተብትበናል። ከዛሬ ያለፈ ከወር ያለፈ ከዓመት ያለፈ ማየት አልሆነልንም፣ አልቻልንም። በጣም በጊዜያዊና በዛሬ ነገር ተተብትበናል። ጠላት ሰይጣን ዲያብሎስ እየተከታተለ ያስጨነግፈናል። እግዚአብሔር ይገስጸው። የሆነች ነገር ስናይ በቃ ተከትሎ መጥቶ ይረግጠናል፣ ያስወርደናል እና ተስፋ እንቆርጣለን። ያየነው ትንሽ ነገር ስላልተሳካ ሌላ ማየት ሞቲቬት አያረገንም። ኃጢአትና ያለፈ ስህተት ክስ ያስጨንቀናል። እንዲህ አድርጌ እንደዚህ አጥፍቼ ባለፈው ወደዚህ ሀገር ስመጣ ሌላ ሀገር ሲሄድ እንዲህ ፈጥሬ ተዋሽቼ ምን ብዬ ይሄን አድርጌ እንደዚህ ሆኝ እያልን የኋላ ትናንሽ ስህተቶቻችን እያሰብን ወደፊት ማየት አልሆነልንም። ያለ መጠን በችግሮች ወይም በጉድለቶች ላይ እናተኩራለን። በጉድለት ላይ በቃ የለም የሚለው ቀድሞ ይመጣብናል። አይቻልም የሚለው ቀድሞ ይመጣብናል። ከባድ ነው የሚለው ነገር ቀድሞ ይመጣብናል። አድገን ትልቅ የምንሆነው በራእያችን ትልቅነት መጠን ነው። የማንም ሰው የሆነ ቦታ መድረስ የሚወሰነው በምኑ ነው? በራእዩ ልክ ነው። ባየው ልክ ነው የሚሄደው ሰው። አድገን ትልቅ የምንሆነው በራእያችን ትልቅነት ልክ ነው ወይም መጠን ነው። ከዚህ በኋላ ትልልቅ የሚባሉ ሰዎች ሁሉ ባለ ራእዮች ናቸው እና ትልቅነት ማለት እንግዲህ በስራ በእውቀት ለሀገር ለዓለም ለትውልድ የሆነ ነገር በማበርከት ነው። ትልቅነት ሀሳቡ ያንን የሚመለከት ነው። ትልቅነት በእድሜም ብቻ አይደለም። ትልልቅ የሚባሉ ሰዎች ሁሉ ባለ ራእዮች ናቸው ይላል። ትልቅ ያደረጋቸው ምናቸው ነው ለማለት ነው? ራእያቸው ነው ይልና በጣም ከዚህ በኋላ ያለው በጣም እንደው ከልብ ብትሰሙ በጣም የሚገርም ነው። እነዚህ ትልልቅ ሰዎች ትልቅ የሆኑ በራእያቸው ልክ ትልቅ የሆኑ ሰዎች ወይም በራእያቸው ምክንያት ትልቅ የሆኑ ሰዎች በሐምሌ ጥቁር ደመና ሳይሆን በጸደይ ወራት ስስ ደመናዎች ውስጥ ነገሮችን የሚያዩ ናቸው። ነገሮችን የሚያዩት በሐምሌ ጥቁር ጥቅጥቅ ያለ ጨለማ ደመና ውስጥ ሳይሆን በጸደይ ምንድነው? የትኛው ወቅት ነው? ስፕሪንግ ነው አይደለም? ስፕሪንግ ይሄ ከክረምት መላቀቂያው አካባቢ ላይ እንደው እንትኑ አየሩ ምንድነው? ይሄ ሰማዩ ሳይጠራ ትንንሽ ስስ ደመናዎች ባሉበት እንደማለት ነው። ልድገመው። እነዚህ ትልልቅ ሰዎች በሐምሌ ጥቁር ደመና ሳይሆን በጸደይ ወራት ስስ ደመናዎች ውስጥ ነገሮችን የሚያዩ ናቸው። ምን ማለት ነው? ሰማይ ሙሉ በሙሉ አልጠራም። የሚያዩት ነገር የሚያዩት ራእይ የሆነ ነገር የሆነ እንደው ሻሽ የሚመስል የሆነ ነገር አለበት። ሙሉ በሙሉ አልጠራም። ግን ደግሞ የሐምሌ ጨለማ ግን አይደለም። በእነሱ ፊት እንደሱ የሚባል ነገር የለም፣ አይታያቸውም። የሚያዩትን ነገር እንደሚደርሱበት፣ እንደሚወርሱት፣ እንደሚያከናውኑት፣ እንደሚያሳኩት ኦብስታክል ቢኖር፣ ፈተና ቢኖር፣ ችግር ቢኖር፣ ትግል ቢኖር፣ ምቀኛ ቢኖር አልፈው ሄደው እንደሚያሳኩት ያምናሉ። ለጊዜው ትንንሽ ነገር ጋርዶባቸው ሊሆን ይችላል እንጂ በጥቁር ደመና የሐምሌ ጥቁር ደመና ውስጥ እኛ እንደምታውቁት በመጀመሪያ ደረጃ የራእይ ጥረት ካየንም ደግሞ አይሆንም፣ አይሳካም፣ ከባድ ነው፣ ሩቅ ነው፣ ምንም የለም በሚል ከኛ ከራሳችን ትንሽ ራእይ አየን የምንለው ራሳችን እኮ ነው መልሰን አይሳካም፣ ከባድ ነው፣ አይቻልም፣ ሩቅ ነው። ለሰው ስናካፍልማ አቤት የሚገጥሙን ሰዎች ምናልባት 90%ዎቹ አይቻልም ይሉ ናቸው። አይቻልም፣ አይሆንም፣ ከባድ ነው፣ ጊዜው አይደለም፣ በምን ይሄ እኮ በጣም እንደዚህ ድምንምን አድርገው ሐምሌ ውስጥ ይከቱናል። ሐምሌ ጨለማ ውስጥ እነዚህ ባለ ራእዮች ትልቅ ለመሆን የቻሉት ያዩትን ራእይ
ለጊዜውም ቢሆን በትንሽ ስስ በሆነ ደመና ነው እንጂ የሚያዩት በሐምሌ ጥቁር ደመና ፈጽሞ አይደለም ይላል። ወይም የክረምቱን ቀዝቃዛ ምሽት በቀይ የእሳት ፍም ውስጥ የሚመለከቱ ናቸው። ክረምት ነው፣ ምንድን ነው? ቀዝቃዛ ነው። ግን በዚያ ቅዝቃዜና ቀዝቃዛ ክረምት ውስጥ ምን ይታያቸዋል? የእሳት ፍም። ተቃራኒ ናቸው አይደለም? የእሳት ፍም ቀዝቃዛ ነው። ኔቸርን ሪያሊቲን ዲናይ አያደርጉም። ግን በዚህ ቀዝቃዛ ቆፈን ውስጥ ግን ምን ይታያቸዋል? ስቲል የእሳት ፍም ይታያቸዋል። ያልፋል ይላሉ። ይሄ ብርድ፣ ይሄ ቆፈን ያልፋል፣ እሞቃለሁ፣ እፍታታለሁ፣ ሰርቫይቭ አደርጋለሁ፣ ፍራይቭ አደርጋለሁ ይላሉ ማለታቸው ነው። አንዳንዶቻችን እነኚህን ታላላቅ ባለራእዮችና ራእያቸውንም በመግደል እንታወቃለን ይላሉ። እግዚአብሔር ያድነን። ካለም እንዲህ አይነት መንፈስ ይቅር ይበለን። በምን እንታወቃለን? ራእዮቹን ከነምናቸው ከነ ራእያቸው በመግደል እንታወቃለን። አይዞ በርታ፣ ይቻላል፣ ቀላል ነው፣ እንደጋግፋለን፣ እንረዳዳለን፣ አቺቨብል ነው፣ ትደርሽበታለች፣ ቀላል ነው፣ ይቻላል ሳይሆን አይቻልም፣ ከባድ ነው፣ ምናምን በሚል ሰዎቹን ከነራእያቸው በመግደል እንታወቃለን። ሌሎች ደግሞ አሉ ይላሉ። ሌሎች ደግሞ እንኳን አይደለም በሕይወት ያለውን ራእይ በተለያየም ነገር ምክንያት ነገሮች ምክንያት ሊሞቱ የቀረቡትን እንኳን ራእዮች በራሳቸው ሊሞቱ የቀረቡትን እንኳን ራእዮች አስፈላጊውን ምግብ ሰጥተው ሕያው የሚያደርጉ ናቸው ይላል። ተቃራኒ አይደለም። እንደዚህ ደግሞ ሊሞት የቀረበውን እንኳን ራእይ እና ባለ ራእይ አስፈላጊውን ምግብ ሰጥተው ምንም ያደርጉ ሕያው የሚያደርጉ ደሞ አሉ። በሌላ በኩል በክፉ ቀናት ሳይቀር ራእዮችን በመንከባከብ ለንጋት ፀሐይ የሚያበቁና ባለ ራእዮችን ህልማቸው እውን እስኪሆን ድረስ የሚደግፉ ናቸው አሉ። እንዲህ አይነቶች ደግሞ ይሉና በተረፈ ማንም ራእያችሁን ይሰርቅ ዘንድ ይገድልም ዘንድ አትፍቀዱ። ራእያችሁን ይሰርቅም ይገድልም ዘንድ አትፍቀዱ። ማን ነው የተናገረው? ፕሬዝዳንት ውድሮ ዊልሰን 1913 እስከ 1921 አሜሪካን የመሩ። እንደ መጽሐፍ ቅዱስ ጥቅስ እንደ ቀደሙ ማርቆስ 8:22 ያህል ነው፣ እኩል ነው ባልልም የዛን ያህል በጣም ራእይን በተመለከተ በጣም ኢምፖርታንት ሆኖ ስላገኘሁት እዛ መጽሐፌም ላይ አለ። የመዝሙር አገልግሎታችንና የተዳፈኑ ራእዮች በሚል በሕይወቴ በኢትዮጵያ ምድር አሁን ያለውን ከዝማሬ አገልግሎት ጋር ተያይዞ ከጸጋ ስጦታዎች ጋር ተያይዞ አሁን የምናየውን በጣም ፈር የለቀቀ አካሄድ ገና በ1970 የኢትዮጵያ አቆጣጠር 70ዎቹ